የመካከለኛው ምስራቅ ሙቀት ቴርሞሜትር ከሚለካው በላይ እጅግ ግሏል። በፋርስ ባሕረ ሰላጤ የአሜሪካ ግዙፍ የጦር መርከቦች አፍንጫቸውን ወደ ኢራን ቀስረው የተሸከሟቸውን በመቶዎች የሚቆጠሩ የጦር ጀቶች ለማብረር ሲዘጋጁ፣ ኢራንን በበኩሏ አነስተኛ የስለላ መርከቦችን በተጠንቀቅ ላይ አቁማ ከአሜሪካ መርከቦች በቅርብ ርቀት ለቅኝት ማሰማራቷ ተሰምቷል። በአየር ላይ ያለው ፍጥጫም ጠንካራ ወታደራዊ ዝግጅት እየተስተናገደበት ሲሆን የዋሽንግተን ኤፍ-35 ዘመናዊ ጦር ጀቶች የቴህራንን ሰማይ አሻግረው እያዩ የበረራ ልምምዳቸውን አጠናክረው ተያይዘውታል። በመካከለኛው ምስራቅ ከፍተኛ የሚሳኤል ቁጥር እንዳላት የሚታመነው ኢራንም የሚበላኝን አሞራ ሲዞረኝ አውቀዋለሁ በማለት ከአጭር ርቀት እስከ ረጅም ርቀት ተምዘግዛጊ ሚሳኤሎቿና ድሮኖቿ በተጠንቀቅ ላይ እንዲቆሙ ባዘችው መሰረት አፈሙዛቸውን በአሜሪካ የጦር ሰፈሮች ላይ ሰድረው አጠር ቀጠን ያለ ትዕዛዝ ብቻ እየጠባበቁ ነው። የሁለቱን ኃያላን እጅግ ከባድ የሆኑ ወታደራዊ ዝግጅቶችን የተመለከቱ ወታደራዊ ጠበብትም የምጽአት ቀን ስለመቃረቡ እያተቱ ነው። ምክንያቱም ለዓመታት ኒኩሌርን ጨምሮ ግዙፍ የጦር መሳሪያ ስትታጠቅ የቆየችውና እንደ ሄዝቦላህ እንዲሁም ሀውቲ ያሉ ቡድኖችን ያሰለፈችው ቴህራን ካለም ቁንጮ የወታደራዊ አቅም ባለቤቷ ዋሽንግተን ጋር የሚለኩሱት የትኛውም እሳት እንዲህ በቀላሉ በውሃ ይበርዳል ተብሎ ስለማይጠበቅ በዛሬው ዕለት በተሰማ አዲስ ዜና ደግሞ የኢራን ጦር ቃል አቀባይ ብርጋዴር ጀነራል መሐመድ አክራሚኒያ ያሰሙት ንግግር የኢራንን የአጸፋ እርምጃ ዕቅድ ይበልጥ ያጠናከረ ሆኗል። ቃል አቀባዩ ለመንግስት ቴሌቪዥን እንደተናገሩት የአሜሪካ የአውሮፕላን ተሸካሚ መርከቦች ከባድ ተጋላጭነቶች አሉባቸው ማለታቸው በባሕረ ሰላጤው ክልል የሚገኙ በርካታ የአሜሪካ ወታደራዊ ሀብቶች በኢራን መካከለኛ ርቀት ሚሳኤሎች የጥቃት ክልል ውስጥ መሆናቸውን በግልጽ አመላክተዋል። ኢራን ማንኛውም የአሜሪካ ወታደራዊ እርምጃ ፈጣንና ወሳኝ ምላሽ እንደሚሰጠው ስታስጠነቅቅ፣ በተጨማሪም ግጭቶች አጭር ወይም የተገደቡ ሊሆኑ ይችላሉ የሚለውን ሀሳብ ውድቅ አድርጋለች። ብርጋዴር ጀነራል መሐመድ ለመንግስት ቴሌቪዥን በሰጡት መግለጫ የአሜሪካ አውሮፕላኖችና ሚሳኤሎች ባሳለፍነው ሰኔ የእስራኤልን አጭር የአየር ላይ ጦርነት ለአጭር ጊዜ ከተቀላቀሉበት ጊዜ በተለየ የቴህራን ምላሽ የተገደበ እንደማይሆንም ተናግረዋል። አሜሪካውያንም እንዲህ አይነት የተሳሳተ ስሌት ከፈጸሙ ሁኔታው ትራምፕ እንደሚያስቡት ፈጣን ዘመቻ አካሂዶ ከ2 ሰዓታት በኋላ ዘመቻው ማለቁን በትዊተር ላይ እንደማወጅ ቀላል አይሆንም ሲሉ በጽኑ አስጠንቀዋል። የኢራን ጦር ቃል አቀባዩ ዛቻ የተሰማው አውሮፓ ህብረት የኢራን አብዮታዊ ጥበቃ ኃይልን አሸባሪ ድርጅት ብሎ ከፈረጀ ማግስት በኋላ መሆኑ ደግሞ ውጥረቱ ከዋሽንግተን፣ ቴህራን፣ ቴልአቪቭ አልፎ የአውሮፓን ምድር መነካካቱን አሳይቷል። ኢራን የአውሮፓ ህብረት የአብዮት ጥበቃ ጓድን አሸባሪ ብሎ መሰየሙን ተከትሎ ህገወጥና አድሏዊ ውሳኔን ውስጥ ላውግዛለች። የአውሮፓ ህብረት የኢራንን እስላማዊ አብዮታዊ ጥበቃ ኃይል በአገሪቱ በተቀሰቀሰው ጸረ መንግስት ተቃውሞ ላይ በወሰደው ደም አፋሳሽ ያለ እርምጃ አሸባሪ ድርጅት ሲል ፈርጆታል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ እንዳሉት የህብረቱ የውጭ ጉዳይ ሚኒስትሮች የአብዮት ጥበቃ ጓዱን አሸባሪ ቡድን ብለው በመፈረጅ ወሳኝ ቆራጥ እርምጃ ወስዷል። ካላስ በማህበራዊ ሚዲያ ገጻቸው ላይ ጭቆና መልስ ሲያገኝ መታለፍ የለበትም ሲሉ የጻፉ ሲሆን በሺዎች የሚቆጠሩ የራሱን ዜጎች የሚገድል ማንኛውም ስርዓት ለራሱ ውድቀት እየሰራ ነው ብሏል። የኢራን የውጭ ጉዳይ ሚኒስቴር ውሳኔውን ያወገዘ ሲሆን ይህ እርምጃ ህገወጥ ፖለቲካዊና ከዓለም አቀፍ ህግጋት ጋር የሚቃረን እንዲሁም የአገሪቱን የውስጥ ጉዳይ የሚጥስ ነው ብሏል። በተጨማሪም ቴህራን ሉዓላዊነቷን፣ ብሔራዊ ደህንነቷንና የኢራን ህዝብ ጥቅም ለማስጠበቅ በዓለም አቀፍ ህግ ማዕቀፍ ውስጥ ተገቢውን እርምጃ የመውሰድ መብቷ እየተጠበቀ ነው ብላለች። የአውሮፓ ህብረትና አባል ሀገራቱ ይህ እርምጃ ለሚያስከትለው የትኛውም አይነት መዘዝ ተጠያቂ እንደምታደርግ አስጠንቃለች ሲል የዘገበው አልጀዚራ ነው። እንደ አውሮፓውያን አቆጣጠር በ1979 ከኢራን እስላማዊ አብዮት በኋላ የተቋቋመው የአብዮት ጥበቃ ጓድ በቀጥታ ለጠቅላይ መሪ አያቶላህ አሊ ካሜኒ ተጣሪ የሆነና የኢራንን ሚሳኤልና የኒውክሌር ፕሮግራሞቿን የሚቆጣጠር የሀገሪቱ ጦር ልዩ ቅርንጫፍ ነው። ትናንት ምሽት የአውሮፓ ምክር ቤት በተቃውሞ ላይ በተወሰደው እርምጃ በኢራን ውስጥ ለከባድ የሰብአዊ መብት ጥሰቶች ተጠያቂ ናቸው ባላቸው 15 ግለሰቦችና 6 ተቋማት ላይ አዲስ ማዕቀብ መጣሉን አስታውቋል። ምክር ቤቱ መግለጫው እንዳስታወቀው በማዕቀቡ ከተካተቱ ግለሰቦች መካከል የኢራን የአገር ውስጥ ጉዳይ ሚኒስትር እስክንድር ሞሜኒና ጠቅላይ አቃቤ ሕግ መሐመድ ሞቫሂዲ አዛድ ይገኙበታል። ኢራን ባሳለፍነው ወር መጨረሻ ላይ በዋጋ ግሽበትና በማህበራዊና ኢኮኖሚ ጉዳዮች ላይ በተፈጠረው ህዝባዊ ቁጣ የተቀሰቀሰውን ህዝባዊ ተቃውሞ ለማፈን ኃይል በመጠቀሟ ከዓለም አቀፉ ማህበረሰብ ከፍተኛው ግዘት ገጥሟታል። ይህ በእንዲህ እንዳለ የኢራን ባለስልጣናት የአውሮፓ ህብረትን ማስታወቂያ በጽኑ ውድቅ ያደረጉ ሲሆን የውጭ ጉዳይ ሚኒስትሩ አባስ አራግቺ ህብረቱ በክልሉ ውጥረት በነገሰበት ወቅት እሳቱን እያራገበ ነው ሲሉ ከሰዋል።
አራቺ በማህበራዊ ሚዲያ ላይ አድሏዊ ቁጣው ግልጽ የሆነውን ግብዝነት ወደ ጎን በመተው እስራኤል በጋዛ በፈጸመችው የዘር ማጥፋት ወንጀል ላይ ምንም አይነት እርምጃ ሳይወሰድ በኢራን ውስጥ ሰብአዊ መብቶችን ለማስከበር መጣደፉ የአውሮፓ የህዝብ ግንኙነት ትርኢት በዋነኝነት የሚፈልገው በከፍተኛ ውድቀት ውስጥ ያለ ተዋናይ መሆኑን ለመደበቅ ነው ሲሉ ጽፈዋል። በተጨማሪም አህጉሪቱ በክልላችን በሚከሰት ሁሉን አቀፍ ጦርነት ከፍተኛ ተጽዕኖ እንደሚያሳድርባት የተረጋገጠ በመሆኑ የኃይል ዋጋ መጨመርን አካቶ የአውሮፓ ህብረት ወቅታዊ አቋም ለራሱ ጥቅም በእጅጉ የሚጎዳ ነው ሲሉ ወቅሰዋል። ይህ አስተያየት በኢራን የጦር ኃይሎች ጠቅላይ ኤታማዦር ሹም የተደገመ ሲሆን የአብዮት ጠባቂው ጓዱን አሸባሪ ተብሎ መሰየሙን ኢአመክንዮአዊና ኃላፊነት የጎደለው ነው ሲሉ አውግዘዋል። ክስተቱ የአውሮፓ ህብረት በኢራን ህዝብና በአገሪቱ ነጻነት ላይ ያለውን ጠላትነት ግልጽ ምልክት ነው ብለውታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቅርብ ሳምንታት ውስጥ ኢራንን በተደጋጋሚ እንደሚያጠቁ ዝተዋል። ለዚህም በአገሪቱ ተቃውሞ ሰልፎች ላይ የተወሰደውን እርምጃና የኢራንን የኒውክሌር ፕሮግራም በምክንያትነት ጠቅሰዋል። ትራምፕ ረቡዕ ዕለት እንዳስጠነቀቁት ግዙፍ የአሜሪካ የጦር መርከቦች ስብስብ ወደ ኢራን እያመራ ነው። ቴህራን ከዋሽንግተን ጋር በኒውክሌር ጉዳይ ላይ ለመደራደር ካልተስማማች ተልእኮውን ለማሳካት ኃይል ለመጠቀም ዝግጁ መሆኑን ገልጿል። የኢራን ከፍተኛ ባለሥልጣናት የትራምፕን አስተያየት ውድቅ አድርጓል። በዛቻ ስር ሆነው ወደ ድርድር እንደማይገቡና የኢራን ጦርም በማንኛውም የአሜሪካ ጥቃት ላይ ፈጣንና ጠንካራ ምላሽ ለመስጠት ዝግጁ መሆኑን ተናግረዋል። በኢራንና በአሜሪካ መካከል የጦርነት ስጋት ባየለበት ወቅትም ብሔራዊ ዝግጁነት መደረጉን ምክትል ፕሬዚዳንቱ መሐመድ ሬዛ አሪፍ ተናግረዋል። ኢራን ጦርነት ጀማሪ አትሆንም፣ ነገር ግን በሙሉ ኃይሏ ራሷን ለመከላከል ትገደዳለች ያሉት የኢራን ምክትል ፕሬዚዳንት መንግስት የጦርነት ጊዜ ዝግጅት ማድረጉን ገልጸዋል። ምክትል ፕሬዚዳንቱ የጦርነቱ ፍጻሜ በጠላቶች ብቻ አይወሰንም በማለትም ስትራቴጂያችን በድርድርና በሎጂክ ማመን ነው፣ ነገር ግን ከተጀመረ አጸፋ መስጠት የሚጠበቅ ነው ብለዋል። ከአሜሪካ ጋር የሚደረገውን ዲፕሎማሲ ውይይት በተመለከተ በሰጡት አስተያየትም ጥሩ ሂደት ታይቶበታል የሚል አጭር መልስ ሰጥተዋል። የትራምፕ አስተዳደር ባሳለፍነው ዓመት ሰኔ ወር ላይ እስራኤል በኢራን ላይ በከፈተችው የ12 ቀናት ወታደራዊ ጥቃት ላይ ተሳትፏል። በዚህም ትራምፕ ከዚህ ቀደም የአገሪቱን ኒውክሌር ፕሮግራም ሙሉ በሙሉ አውድሟል ያሏቸውን 3 የኢራን የኒውክሌር ተቋማት ላይ ጥቃትን ፈጽሟል። የአሜሪካው ፕሬዚዳንት ትራምፕ ቴህራን የኒውክሌር ስምምነት ለማድረግ ጊዜ እያለቀባት መሆኑን ካስጠነቀቁና የአውሮፓ ህብረትም የአብዮት ጥበቃ ጓዱን አሸባሪ ድርጅት ብሎ ከፈረጀ በኋላ ኢራን በማንኛውም ጥቃት ላይ የአሜሪካን የጦር ሰፈሮችና የአውሮፕላን ተሸካሚ መርከቦችን በፍጥነት እንደምትመታ ዝታለች። ተጨማሪ የጦር መርከብ ወደ መካከለኛው ምስራቅ የላኩት ትራምፕ ከኢራን ጋር ንግግር የማድረግ እቅድ እንዳላቸውም ተናግረዋል። የአገሪቱ መከላከያ ሚኒስትር ፒት ሄግሴዝ በበኩላቸው ሰራዊቱ ፕሬዚዳንቱ ውሳኔ በሚያሳልፉበት ወቅት እርምጃ ለመውሰድ ዝግጁ መሆኑን ገልጸዋል። ትራምፕ ከኢራን ጋር ለማድረግ ስላቀዱት ንግግር ይዘት መቼ ሊካሄድ እንደሚችል አሊያም ዋሽንግተን ድርድሩን ትመራው እንደሆነ ከመናገር ተቆጥበዋል። ትራምፕ ከቴህራን ጋር ሊደረግ ስለሚችል ድርድር ከጋዜጠኞች ለቀረበላቸው ጥያቄ እያቀድኩበት ነው የሚል ምላሽ ብቻ ሰጥተዋል። በአሁኑ ሰዓት በጣም ግዙፍ ኃይለኛ የሆኑ መርከቦቻችን ወደ ኢራን እየቀዘፉ ነው። እነርሱ መጠቀም ባይኖርብን በጣም ጥሩ ይሆናል ማለታቸውን የዜና ወኪሉ ሮይተርስ ዘግቧል። የአሜሪካ የመከላከያ ሚኒስትር ሄግሴዝ የኢራን ሁኔታን በተመለከተ አስተያየት እንዲሰጡ በትራምፕ ጥያቄ ቀርቦላቸውም ነበር። የትራምፕ አስተዳደር የመከላከያ ሚኒስቴርን ስያሜ ይፋዊ ባልሆነ መንገድ የጦርነት ሚኒስቴር ብሎ መቀየሩን ያስታወቁት ሄግሴዝ የኒውክሌር አቅም ሊኖራቸው አይገባም፣ ፕሬዚዳንቱ ከጦርነት ሚኒስቴሩ የሚጠብቁትን ማንኛውም ነገር ለማቅረብ ዝግጁ ነን ብለዋል። ትራምፕ ኢራንን ማጥቃትን በተመለከተ አማራጮቻቸውን እያዩ ቢሆንም ውሳኔ ላይ እንዳልደረሱ የአሜሪካ ባለሥልጣናት ተናግሯል። የአሜሪካና ኢራን ውጥረት ከቅርብ ሳምንታት ወዲህ እንደገና ገረሸው የቴህራን እስላማዊ መንግስት በተቃዋሚዎች ላይ የወሰደውን እርምጃ ተከትሎ መሆኑ ይታወቃል።